يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين المتفضل على عباده بجلائل النعم ورقائقها، والصلاة والسلام على سيد المرسلين نعمة الله الكبرى ورحمته للخلائق أجمعين. وبعد أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. مرحبا. أعوذ بالله من الشيطان الرجيم. يا أيها الذين آمنوا لا تحلوا شعائر الله ولا الشهر الحرام ولا الهدي ولا القلائد ولا آمين البيت الحرام يبتغون فضلا من ربهم ورضوانا وإذا حللتم فاصطادوا ولا يجرمنكم شنآن قوم أن صدوكم عن المسجد الحرام أن تعتدوا وتعاونوا على البر والتقوى ولا تعاونوا على الإثم والعدوان واتقوا الله إن الله شديد العقاب. مرحبا. نداء لمؤمنوች ነው። አላሁ ሱብሓነሁ ወተዓላ ምን ይላል? እናንተ ያመናችሁ ሰዎች ወይ ሸዓኢር ላ ተሕሉ ሸዓኢር አላህ ጀምዑ ሸዒረቲን ሸዓኢር ያለው ጀምዕ ነው። አላህ ለዲን ምልክት ያደረጋቸውን ነገሮች አትዳፈሩ ነው የሚለው። አላህ የዲን ምልክቶች አላህ እነዚህን ነገሮች አትቀረቧቸው ብሎ አላህ የከለከለው አለ። የዲን ምልክቶች የሆኑ ናቸው። እነዛን ድንበር አትለፉ። ለእያንዳንዱ ነገር አላህ ሁዱድ ያደርጎለታል። ሐላል ነው ሐራም ነው የምንለው። ስለዚህ ሸሪዓተል ኢስላሚያ ያስቀመጣቸውን የዲን ምልክቶች ሐራም ናቸው የተባሉትን አይነኪ የተባሉትን ነገሮች እነሱን እንዴት ተፈቀዱ አድርጋችሁ አትዳፈሩ። አላህ ሐራም ያደረገውን እናንተ ሐላል ነው የተፈቀደ ነው ችግር የለበትም ብላችሁ አትመኑም፣ ያንንም አትዳፈሩ። እንግዲህ ሸዓኢሩላህ ብዙ ነው። ብዙ የዲን ምልክቶች ያደረጋቸዋል። እነዚህን አትቅረቡ እነዚህ አትቅረቡ ያላቸውን እነዛን እንደ ሐላል ቆጥራችሁ ሐራሞችን አትዳፈሩ፣ አትፈጽሟቸው። ሁለተኛ ደግሞ ወለሸህረል ሐራም መጋደል ክልክል የሆነበት ቂታል ክልክል የሆኑባቸው 4 ወሮች አሉ። እነዛ 4 ወሮች ማናቸው? ሶስቱ ሰላሰቱን ሰርዱን ወዋሂዱን ፈርዱን ይላሉ ዑለማዎችና ዙልቂዕዳ አንደኛ፣ በዛ ላይ ጂሃድ ቂታል አይቻልም። ሁለተኛ ዙልሂጃ ነው። ሶስተኛ ሙሐረም ሲሆን አራተኛ ወዋሂዱ ፈርዱን ያሉት ረጀብ። በእነዚህ ወራቶች ቂታልን የተፈቀደ አርጋቸው አትውሰዱት፣ አይቻልም። ሐራምንም መዳፈር የተከለከለ ነው። እንደዚሁም መዋጋት ክልክል የተደረገባቸውንም ወራቶች እነሱንም እንደተፈቀዱ ላ ተሕሉ ሸዓኢር አላህ እንዳለ ደግሞ ወላ ተሕሉ አሽህረል ሐራመ መጋደል ክልክል የተደረገባቸውንም ወራቶች እንደተፈቀደ አታድርጉ። ሁለተኛ ወለል ሀዲየ አልሀዲዩ ማ ይሁዳ ኢላል ሐረም ሀዲ ሰዎች ሐጅ ለማድረግ ግማሾቹ ሙተመቲዕ ሊሆኑ ይችላሉ፣ በቂራን ሊሆን ይችላል። ያው ፉቃሃዎቹ በሰፊው እንዲያብራሩት ለዛ ዞሮ ሀዲ ይዞ ሲሄድ ያንንም ዘርፈው ቀምተው እንደፈለጉ ያደርጉ ነበርና ያንንም የተፈቀደ አታድርጉ። ሀዲን መቀማት ኢላል ሐረም የሚሄዱትን ግመሎች ኢቢልም ይሁን በቀርም ይሁን እነሱንም መዝረፉ መቀማቱ እነሱን ቀምቶ መብላቱ የተፈቀደ ነው ብላችሁ እንዳታስቡ፣ እንደተፈቀደ አታድርጉ፣ ክልክል ነው። ወለል ቀላኢድ የሚባለው ደግሞ አንገታቸው ላይ የተለያዩ ነገራቶችን ያደርጉላቸዋል። ከሆነም ከአንዱ ዛፍ ላይ የሆነ ልጥ ነገር ልጠው ወይም ገመድ ገምደው
እነይህም ወደ ሐረም የሚሄዱ ናቸው ለማለት ምልክት ያብቱላቸዋል ያስሩላቸዋል እነሱንም እንደተፈቀዱ አድርጋችሁ አትውሰዷቸው ዘዋተል ቀላኢድ ሚነል ሃዲ አለ ቀላኢድ የቂላዳህ ጀምዕ ነው ወይሄ ማቁሊደ ቢልሃዲ ሚን ነዕሊን አንዳንድ ጊዜና ዝም ብሎ የሆነ ጫማ ነገር ቆረጥ አድርገው ጫማ ቁራጭ ሊያረጉለት ይችላል አው ገይሪሂ ሌላም ሊሆን ይችላል ከአዛኒል ቁረቢ ወልሐብል ገመር ሊሆን ይችላል የተለያየ ብቻ ላኩልሃል ወደ ሐረም የሚሄድ ነገር የሆነ አበት የሚያረጉለት ነገር አለ ያንንም የተፈቀደ ነው ብላችሁ አትሰቡ እንደተፈቀደ አትጠቀሙ አለ እና ይሄኮ ወለል ሀዲ ሲል ገብቶ ነበር ሀዲ ካለ በኋላ እንደገና ቀላኢድን ያመጣው ምንድነው ይሄ ተኽሲስ በዕደል ዓም ሀዲ ያለው ዓም ነበር ቀላኢድ ያለው ደግሞ ኻስ ስለሆነ ከመላእክቶች ውስጥ ጅብሪልን አላህ እንደሚያወጣው መላእክት ብሎ ወሩህ እንደሚለው ኻሱም በዕደ ዓም ይሉታል ዑለማዎችና ይሄውም ከሀዲ ውስጥ ነው ብቻ ምልክት ያላቸውንም ቢሆን እነሱን እንደተፈቀዱ አታድርጉ ወይም ምን ማለት ነው ወለል ሀዲ ካለ በኋላ ወለል ቀላኢድ ማለት ያችን አንገታቸው ላይ የታሰረችውን ገመዷን እንኳን አይደለም ወደዛ የሚሄዱትን ሀዲዋ ይቅርና ገመዷን እንኳን ቢሆን የታበተችው እንደተፈቀደች አርጋችሁ ቆርጣችሁ ምን ብላችሁ እሷን እንኳን እንዲያትነኩ አይደለም ወደዛ የሚሄዱትን ግመሎቹን ወደዛ የሚሄዱትን ከብቶቹን አይደለም ቂላዳዋን እንኳን ቢሆን መንካት አይቻልም ለማለት ነው ያሉ ሙፈስሮች አሉ አይ የተፈለገው አንገቷ ላይ ገመድ የተደረገላትን ወደ ሐረም የምትሄድ ሆነችውን ግመልም ይሁን ቀንዲ ከብት ነው ግን ይሄ ኻስ በዕደል ዓም ነው ብለው ይፈሰሩ አሉ ይሄንንም እንደተፈቀደ አርጋችሁ አትውሰዱ ወላ አሚነ البيت الحرام አሚነ ማለት ቃሲዲን ወደ ቤቱላህ አስበው ነይተው የወጡትንም ሰዎች ለምን يبتغون فضلا من ربهم ይሄ የአላህን ፈضል ثوابን ፈልገው ሐጅ አርገን ዑምራ አድርገን ከአላህ የሚገኘውን እናገኛለን ብለው አስበው የሚሄዱትንም ሰዎች እንዳትተናኮሏቸው እንዳትዘርፏቸው እንዳትቀሟቸው ይላል ይሄ ብቻ አይደለም ዛህዴውም ሪዝቅ በቲጃራ መልኩ ሊሆን ይችላል ሐጁን ካደረገ በኋላ ያገኘውን ቃይዞ ቢመጣ ምንም ችግር ስለሌለበት ዝሮ የአላህን ፈضል ይሄን ዛሂር ዱንያ ላይ የሚገኘውንም ይሁን በአኺራ የሚገኘውን የአላህን ፈضል ቀስደው አስበው የሚሄዱትንም ሰዎች አትተናኮሉ አለ يبتغون فضلا من ربهم ورضوانا رضوان الله በኸይር ስራ ስለሆነ የሚገኘው የአላህ ሪዷ የሚሰጠው ثواب ነው የአላህ ሪዷ አላህ ብሎ ማለት አንድን ሰው ከጀሃነም ነፃ አርጎ የጀነት ሲያደርገው ሪዷ አላህን አግኝቷል ይባላል ስለዚህ የአላህን ሪዷ የአላህን ፈضል ፈልገው የሚሄዱትንም ሰዎች እንደተፈቀደ ሐላል እንዲሆን አድርጋችሁ እንዲያትዳፈሩ በእነሱ ላይ ተለያየ አመጽ እንዲያታካሂዱ በዘረፋም ይሁን በመደብደብም ይሁን በማስጨነቅም እነሱን እንዲያተነኩ ضيوفላህ ናቸው የአላህ ማለት ኢላ በይቲላህ የሚሄዱ እንግዶች ይባላል ወደ ሐረም የሚሄዱ ሁጃጆች የተከበሩ ናቸውና አትተናኮሉ ነው የሚለው እና ባለፈው አያት وحلت لكم بهيمة الأنعام إلا ما يتلى عليكم غير محل الصيد ብሎ ነበር وأنتم حرم ሐጅ ላይ አህረመን በኢህራም ላይ ያለ ሰውየው ለዑምራ ቢሆን ለሐጅም ሶይድን ማደን ክልክል ነበር አሁን እዚህ ላይ አያት ላይ ምን አለ وإذا حللتم እናንተ ከሐጅ ስራ ስትጨርሱ ውቁፉ ሙዝደሊፋውም ጀመራትንም ጨርሳችሁ ከዛ ከሐጅ ኢህራም ነፃ በምትሆኑ ጊዜና ፈስጧዱ የዱር እንስሳቶችን ብታድኑ ይፈቀድላችኋል ችግር የለውም አለ በተፈታችሁ ጊዜና እስጧዱ ማለት ይሄ አምረል ኢብሃ ይባላል فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله እንደሚለው ሶላት የጨረሰ ሁሉ ወደ ስራ መግባት ግዴታ አለበት ማለት አይደለም ሶላቱን ጁምዓውንም ሆኖ ሰግዶት ይጨርስ ከዛ ወደ ስራችሁ ብትገቡ ችግር የለውም ይፈቀዳል ነው ይሄም ከሐጅ ኢህራም የጨረሰ ሁሉ የተፈታ ሁሉ ወደ አዲን መግባት ግዴታ ነው ማለት አይደለም አምር ወደ 25 ማዕናዎች አሉት ከነዛ ከ25ቶቹ አንዱ ለኢባሃ ይመጣል
አንዱ ለተህዲድ እንደሚመጣው ማለት ነው። አላህ ሲያዝ አንዳንድ ጊዜ አዟል ፈቅዷል ማለት አይደለም። አምሩ ሊልውጁብ የሚሆን አለ አቂሙ ሰላተ ወአቱ ዘካተ ያለውን መስል አምሩ ለኢባሃ የሚሆን አለ ወኢዛ ሐለልቱም ፈስጣዱ ያለውን መስል አምሩ ለተህዲድ ሊሆን ይችላል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር የሚያምን የሚመን የካደ የሚካድ እኛ ጀሃነምን አዘጋጅተንለታል ነው የሚለው አላህ በቁርአን እንጂ አሁን እንዲህ ምንም አቅላቸውን የማያሰሩ ሰዎች እንደሚሉት አይደለም። ዲነል ኢስላም የፈለገ እንዲያምን የፈለገ ደግሞ የፈለገውን ሃይማኖት እንዲከተል ዲነል ኢስላም ፈቅዷል እያሉ በሙሉ አፋቸው ሲናገሩ የምትሰሟቸው ሰዎች አሉ። እነዚህ በጭራሽ የዲነል ኢስላምም የቁርአንም ምስጢር ያልገባቸው የፖለቲካ ሰዎች ናቸው። እንደዚህ እያሉ ዝም ብለው ሰውን በሆነ ጨለማ ውስጥ የሚያስገቡት እንጂ ከአላህ ውጭ ያለን እንዲያመልክ በኩፍር ሐያቱን እንዲጨርስ ሸሪዓተል ኢስላሚያ በፍጹም አልፈቀደም። ሐቅን ይዘን ይችን ሐያት እንድንጨርሳ ታዟል። ይሄንን ቢያለ ከሆነ ግን አምሩ ተህዲድ ያለው ለዛ ነው፣ ዛቻ ነው። ይሄ ላይ ደግሞ አምሩ ምን ይባላል? አምሩ እስቲባህ ሐላል ነው ብታድኑ ችግር የለም ይላል። ሁለተኛ ዲነል ኢስላም ደግሞ ምን አለ? ወላ የጅሪመነኩም እናንተን እንዳይገፋፋችሁ ሸነአኑ ቀውሚን የሰዎች ጥላቻ እናንተ ውስጥ ያለባችሁ በሰዎች ላይ ያሳደራችሁት ጥላቻ አንሶዱኩም አኒል መስጂዲል ሐራም ወደ ቤተል ሐራም እንዳትመጡ ከአመል ፈት በፊት ዑምራም እንዳያገረጉ በተለያየ ነገር ወደ ሐረም እንዳይገቡ ሙስሊሞች ሊከለክሏቸው ነበርና አሁን ያ ጭቆና ተወግዶ ያ ግፍ ተወግዶ በማን ስር ሆኗል? ሐረምም ፈት ተደርጎ በሙስሊሞቹ ስር ሆኗል። እና አላህ ይህን አያት የሚያወርደው በፊት እናንተ ኢባዳ እንዳታረጉ እናንተ መብታችሁ እንዳትጠቀሙ ያደርሱባችሁ የነበረው ግፍ በሰዎች ላይ ያልሆነ ነገር እንድትፈጽሙ እንዳይገፋፋችሁ አዳላ ነው። ሰውየው አንድ ነገር ሊደርስበት ይችላል። እንደ ህብረተሰብም ይሁን እንደ ግልም ይሁን ሰውየው አንድ ነገር አድርሶበት በሱ ላይ ያ የድሮው ጥላቻ አሁን ከሚገባ በላይ በጥላቻ ተገፋፍቶ በዛ ፊት በነበረው ቂም ተነሳስቶ ሰዎች ላይ ድንበር ካለፈ ሸሪዓተል ኢስላሚያ ሊፈቅድለት አይችልም። እና ነገሮች ሁሉ ምን መያዝ አለባቸው? ሚዛናቸውን መጠበቅ አለባቸው፣ መስመር መያዝ አለባቸው እንጂ ካሁን በፊት እነሱ የበላይ በነበሩ ጊዜና በእናንተ ላይ ወደ ቤተል ሐራምም እንዲያትመጡ ወደ መስጂደል ሐራምም እንዲያትመጡ ያደርሱት በነበረው ጥላቻ ተገፋፍታችሁ በሰዎች ላይ ድንበር እንዳታልፉ ያልሆነ ጭቆና ውስጥ እናንተም አልሆነ ግፍ ውስጥ አልሆነ ግድያ አልሆነ ድብደባ ውስጥ እንዳትገቡ። ሰውየው አሁን ከዛ ወዲህ ያጠፋው ካለ ሸሪዓተል ኢስላሚያ ያስቀመጠው አለ በሚዛኑ ሸርዑ በሚፈቅደው ነገር እርምጃ ሊወሰድ ይችላል። ግን ያን ቂሙን ለመወጣት ብሎ ፊት የነበረውን ጥላቻ ብቻ አምቆ ይዞ በሰዎች ላይ እርምጃው መውሰዱ የከፋ ከሆነ ይህም የውመል ቂያማ ያስጠይቃል ነው የሚለን አላህ። ወተዓወኑ አለል ቢሪ ወተቅዋ ለመልካም ነገር ለሶደቃ አይታሞችን እንዴት አድርገን ችግራቸውን እንፍታላቸው፣ የታመሙትን እንዴት አድርገን እንርዳቸው። ከዛሊከ አላህን ለመፍራት እንዴት አድርገን መስጂዶችን እንስራ፣ እንዴት አድርገን ጀማዓ እናቋቁም። ለኸይር ነገር አላህን ፍራቻ ሊያመጣ የሚችል ነገር ላይ ተቅዋላህ ላይ ብቻ ተጋገዙ እንጂ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው የሚለው አላህ። ኢስም ማለት ማዕሲየቱላህ ለወንጀል ተባብሮ አንዱ ኸምሩ ሲያቀርብ አንዱ ሲጠጣ አንዱ ሌላውን እያደረገ ከዛሊከ በሰዎች ላይ ግፍ ለማድረስ አንዱ መስተሪያውን እያቀረበ አንዱ ጉልበቱን አንዱ የተለያየ ነገር ሰዎችን ለመዞለምም ይሁን ወንጀል ለመስራት አትተባበሩ። መተባበር ካለባችሁ ወደ አላህን ፍራቻ ሊያመጣ የሚችል ነገር ወደ ተቅዋላህ የተቸገረን ለመርዳት ጥሩ ነገር ለመስራት ካልሆነ በስተቀር ለመጥፎ ነገር መተባበር በእውቀትም በጉልበትም በስልጣንም አይቻልም። እንዳጠቃላይ ምን አለ? ወተቁላህ ግን ሸሪዓተል ኢስላሚያ ሚዛን አጂብ ነው። አንድ ነገር ስትሰራ በቃ ተቅዋላህ የምታየው ያን ግለሰቡን የሰውየውን ችግር ምናምን ሳይሆን አላህ ምን አዞኛል በዚህ ዙሪያ ላይ አላህ በዚህ ዙሪያ ላይ ምን ከልክሎኛል ብላችሁ አላህን ፍሩ። ቁረይሾች
ሙስሊሞቹ ረሱል ማአ ሷሐበቲሂ الكرام መዲና ላይ በነበሩ ጊዜና ቀብለል ሂጅራ ወደ ሂጅራ ከመሄዳቸው በፊት ያላደረሱት ግፍ በእነሱ ላይ ያላረጉት ጭቆና አልነበረም። ሀታ ያለ መበቀል ብላችሁ እንኳን አሁን ተተቋ ውጭ ሆነ ነገር እንዳትሰሩ ወተቁላህ ኢነላህ ሱብሃነሁ ወተዓላ ሸዲዱል ዒቃብ እናንተ አደረሰን ብላችሁ ስልጣኑ በእጃችን ጉልበቱ የኛ ሀብቱ የኛ ብላችሁ በሌሎች ላይ ግፍ ብታደርሱ እኔ ደግሞ ከዛ የበለጠ በእናንተ ላይ ቅጣቴ የበረታ ነው ፊ ዱንያ ወልአኺራ ይላል አላህ። ኢነላህ ሸዲዱል ዒቃብ አደረሰኝ ብሎ እኮ ነው ሰው ሊያሰቃይ ህብረተሰብን የሚሆን ግለሰብን ብዙ ግፍ የሚሰራው። አላህ ደግሞ ከዛ ግፍ በላይ የሚያስቆጥር ግፍ ደግሞ ኻሊቀ ሰማዋቲ ወልአርድ ሐያል ከሁሉ በላይ የሆነ ሁሉን የማድረግ ችሎታ ያለው ጌታ እንዳለ ልታስታውሱ ይገባል። ይሄ እኮ በማን ላይ ነው? አያረጉትም ሷሐበተል ኪራም ግን ቢያደርጉ መንህይ ሆኖባቸዋል በእነሱ ላይ። ከዛሊከ ይሄ ኢላ አንተ ቁመ ሰዓ የሚሰራ መመሪያ ነው። ይሄ ደግሞ ዘመናቶች በተቀያየሩ ቁጥር የሚከሰት ክስተት ነው። የተለያዩ ግፎች፣ የተለያዩ በደሎች፣ የተለያዩ ሁኔታዎች ተከስተው የወቅት ጉዳይ ሆኖ ደግሞ ያኛው ያን ዲል ሲያገኝ ያለፈውን ግፍ እንትን እላለሁ ብሎ ከዛ ድንበር የሚያልፍ ከሆነ ኢነላህ ሸዲዱል ዒቃብ በሁሉም ያደረሰው ምንም ማያቅተው የማይሻረው የሆነ ጌታ የሰው ልጅማ ሀብት የሚያገኝ ሀብቱ ይለቃል፣ ስልጣንም ከሆነ ስልጣኑ ነገ ጧት ይለቃል። ሌላው የሚመካበት አለኝ የሚለው ሁሉ የሚወገር ነው። ግን አላህ ዳኢም ሁልጊዜ ያለ የሆነ ጌታ በእነዚህ ግፈኞች ላይ ኢማ ፊ ዱንያ ያንዳንዱን የሚያሳየው እዚሁ ዱንያ ላይ የበለጠ ስቃይ የበለጠ መከራ አምጥቶ አላህ ያሳያል። እዚህ እንኳን ያ ግፍ ሳይደርስባቸው እንኳን ሾልከው ወደ አኺራ ሄዱ ቢባል ገና መቋረጫ የሌለው ጀሃነም ወደፊት ይጠብቃቸዋልና ይሄ ለእናንተ የተፈቀደ አይደለም ብሎ ሙእሚኖችን ሁልጊዜ በምን አይነት መልክ መኖር እንዳለብን ሁልጊዜ ሰዎች ጋር እንዴት አድርገን ሙዓመላ ማድረግ እንዳለብን ለመመስከር ሊሆን ይችላል። ሰውየው አጋጣሚ እንኳን ሆኖ አንዱ ጥላቱ ነው፣ አንዱ ወዳጁ ነው። ለምስክርነት ሊሆን ይችላል፣ ለሽምግልና ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። ይሄ ቢያጋጥመው ያን ጠልቼዋለሁኝ እስኪ ይሄን ድሉን እንዲያገኘውን ልበቀለው ብሎ በሱ ላይ ወይ ቢመሰክርበት ወይ የሆነ ነገር ቢያደርስ ይሄ ሰውዬ እንትን እያለ ያለው ከሰውየው ጋር እንጂ ከአላህ መመሪያ ጋር አይደለም አብሮ ያለውና እየተመለከተ እየፈጸመ ያለው ማለት ነው። በዚህ ያስጠይቀዋል። በጥላቻውም ይሁን በተለያየ ነገር ተገፋፍቶ አልሆነ ነገር መግባት በጭራሽ የሚፈቀር ጉዳይ አይደለም ነው የሚላል። እሺ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن اضطر في مخمصة غير متجانف لإثم فإن الله غفور رحيم. الله سبحانه وتعالى بالفو آيات أحلت لكم بهيمة الأنعام إلا ما يتلى عليكم ወደፊት የሚዘረዘሩ አሉ። ከዛ ውጪ ግን ማንኛውም እንስሳዎች ተፈቅደውላችኋል ብሎ ነበር። حرمت عليكم الميتة حرمت عليكم أكل لحم الميتة ميت ማለት حتف أنفه ሳትታረድ በራሷ ታማም ይሁን በተለያየ አጋጣሚ የሞተች ፍየልም ትሁን ግመልም ትሁን ቀንዲ ከብትም ትሁን በእናንተ ላይ አላህ ከልክሎታል። حرم الله عليكم أكل لحم الميتة የበክትን ስጋ መብላትን አላህ እርም አድርጎባቸዋል አይፈቀድም ነው የሚለው። አንዱ አላህ ተከለከላቸው حرام ከሆኑት ነገሮች ማነው? በክትን መብላት አላህ ከልክሎታል። ኢላ ማ ይትላ አለይኩም ወደፊት ዘረዘራል ከተባለው አንዱ ይሄ ነው።
ሁለተኛ ወደም ሲል ደመ መስፉህ ይሄ ፍየሎቹ የሚሆኑ በጎቹ ቀንድ ከብቶቹ ግመሎቹ ታርደው ስጋው ላይ የሚቀር አንዳንድ ደም ከሆነ እሱ አይነጅስምም ምንም ችግርም የለውም አብሮ እዛው ሲቀቀልም ሊገባ ይችላል ሲጠበስም አብሮ ሊጠበስ ይችላል እሱ ማለት አይደለም ደም ማለት ደመ መስፉህ ሲታረዱ ይሄ ፏ ብሎ የሚወጣው ደም እሱም በሆነ ነገር ይገድቡና የሆነ ነገር አድርገው ይበሉታል እሱ ሰውም ምን ብለው የሆነ ያደርቁታል ይመስለኛል والله አለም እንዴት እንደሚሰሩት ቀጥታ የሚጠጡትም ያ حرام ነው አልተፈቀደም ሸሪዓተል እስላሚያ ከልክሎታል ሁለተኛ ወለህመል ኺንዚር ያሳማንም ስጋ መብላት ለሙስሊም አጠቃላይ ክልክል ነው ለሙስሊሞቹ ሳይሆን ለዛም እንቢ ብለው እንጂ ተፈቅዶላቸው አይደለም ኩፋሮች ማእሙር በአስሊ ሸሪዓ ነው ይላሉ ሐነፊዮቹ ሻፊዒዮቹ ከሆነ ቢፉሩዕ ሸሪዓን ቢሆን ይጠየቃሉ የውመል ቂያማ በተውሂዱም በፍሩዓቱም በመንሂያቱም በማእሙራቱም ነው የውመል ቂያማ ስለሚሉ ለሰው ልጅ በአጠቃላይ حرام ነው ያለው ለነዛ ተፈቅዷል ለኛ ተከልክሏል ማለት አይደለም ያሳማንም ስጋ መብላት ይሄም ክልክል ነው ለናንተ እሱ የሚባለው ኸባኢስ ነው ይሄ ኺንዚር የሚባል ሁለተኛ ደዩስ ነው ምንም ገይራ የሚባል ስሜት የሚባል ነገር የለውም እሱንም የሚበሉ ሰዎች እንደዛው ደዩስ ነው የሚሆኑት አሁን አሳማ ስጋ የሚበላው ውስጡም የታመመ ነው ገይራ የሚባል ይሄ ወንድ ስሜት በሚስቱም ይሁን በልጁ በምኑ ጭራሽ የሚሰማቸው አይደሉም እንደሱ ደዩስ ነው የሚያደርጋቸው አላህ የሚከለክልብን እንግዲህ ከዛ ከምግብ ጋርም የሚያያዛለ ለጤንነት ጠንቅም ይሆናል ከዛልከ ለዲን ለተለያየ ነገር የማይበጅ ነገር የማይጠቅም ነገር የሚያመጣን ነገር አላህ ይከለክላልና ይሄም የተከለከለ ነው ሁለተኛ ወማ ኡሂለ ሊገይሪላህ ቢህ ሲታረድ ከአላህ ስም ውጭ ባለ የታረደ ነገር በአጠቃላይ ለናንተ حرام ነው ሰዎች ሲያርዱ የአላህን ስም ሳይሆን ከአላህ ስም ውጭ በሆነ ፈልግ በጅብሪል ይሁን በኢሳ ይሁን በኡዘይር ይሁን በተለያዩ ጌቶች ናቸው ብለው በሚያምኗቸው በነ ኡዛ ይሁን በነ ላት ይሁን በነ መናት ይሁን ከአላህ ስም ውጭ የታረደም ለናንተ አልተፈቀደም حرام ነው ይላል እንግዲህ ወደፊት የሚመጣ በሰፊው የምንነጋገርበት ስለሆነ ከአላሁ ስም ውጭ የታረዱትንም ይፈቀዳል እያሉ ሰውን በክት የሚያበሉ ሰዎች ምን ያህል ስህተት ላይ እንደሆኑ ምን ያህል የቁርአን ሚስጥር እንዳልገባቸው ወደፊት በግልጽ የምንነጋገርበት ነው እንዳጠቃላይ ግን እዚህ ምን ይያለ ነው ወማ ኡሂለ ሊገይሪላህ ኢህላል ማለት ረፈዕ الصوت ማለት ነው አህለ ቢልሐጅ ይባላል اذا قال لبيك اللهم لبيك ሲል ድምጽን ከፍ አረገ ማለት ነው አሁንም እዚህ ይያለን ያለው ምንድነው ከአላህ ስም ውጭ ያለን ስሞች ሰዎች ጠቅሰው የታረደውም ለናንተ حرام ነው እንዲህ አይነትን ስጋ እንዲያተበሉ ይላል ወልሙንኸኒቃ ሙንኸኒቃ ማለት ደግሞ ይሄ በጃሂልያ ሰዎች ባልሰለጠኑበት ዘንዳ ዘመን ፍየልም ትሁን በግ አንቀው ምን ብለው ገለው ይበሉ ነበር የታነቀችው በታሰረይበት ገመድ ተተባትባም ትታነቅ ሰዎች ሆን ብለው አንቀው የሚግደሏት ከዛልከ በጥይት መጥቶ የሚግደላት እንዲህ አይነቶችም ደመ መስፉህ ይሄ ስጋውን የሚበክለው ለጤና ጠንቅም ይሆናል ሸሪዓተል እስላሚያ ያስቀመጠው እነዚህ የተፈቀዱ ነገሮች በሚታረዱ ጊዜና ያ ደም በሚፈስ ጊዜና የስጋው ለሰዎች ያለው ለጤና ጠቃሚነት ጤናማ መሆኑ ትልቅ እንትን ስላለው ህክማውን የሚያጌታ ከለከለን ግን ዝም ብሎ ሳይታረድ ያ ደም ሳይወጣ በዛ የሞቱትን መብላት حرام ነው ጎጂም ስለሆነ ወልሙንኸኒቃ ካለ በኋላ ወለመውቁዛ ከዛልከ አንዳንዶቹ ደግሞ ደብድበው ሊገሉ ይችላሉ ሲደበድብ በሬውን ፍየሊቱን በዱላ ደብድቦ ቢገላት ያችንን መብላት አይቻልም ሌላ ወልሙተረዲያ ተንከባላ ገደል ገባች ፍየሏም ትሁን ግመሏም ይሁን በሬውም ይሁን ገደል ገብቶ ከነ ህይወቱ ሳይገኝ በዛው ሙቶ ቀረ የነንም አውጥቶ ከመጣል በስተቀር መብላት አይፈቀድም حرام ነው حرمت عليكم والنطيحه አንዳንዶቹ ደግሞ በጣም ቀንድ ያላቸው ሌሎቹን ወቅተው የሚገሉበት አለ በሬው ብድግ አድርጎ በጓን ወቅቶ ቢጠላት እዛው ፍር ብላ ልቀር ትችላለች ያችን ፍየልም ትሁን በግም ትሁን ሌላም የተፈቀዱም ቢሆን በሬም ይሁን ላምም ሌላው ቀንድ ያለው ነገር ወቅቱ የገደላትን ለማዳን እንስሳዎች መብላት አይፈቀድም ወማ አከለ ሰቡ የዱር አውሬ የበላቸው ሰቡ ብሎ ማለት
ቀበሮ ሊሆን ይችላል፣ ተኩላ ሊሆን ይችላል፣ ጅብ ሊሆን ይችላል። በልቶ ያስተረፈ ይኖራል። አስጥሎ ያን መብላት አይቻልም። አውሬ የወሰዳትን አስጥሎ ማለት አውሬ የወሰዳትን አስጥሎ የሚበቃበት ራሱን የቻላለ ምን አለ ኢላ ማ ዘከይቱም ኢላ ማ አድረክቱም ወዘከይቱም። አውሬው ጀምሯት ነበር አይደለም አስጣላት፣ ግን ከነ ህይወቱ አገኛት፣ ወይም ገደል ገብታ ነበር፣ ወይም ተወግታ ነበር፣ ታንቃት ጀምሯትም ነበር። ሐረካው ግን ሐረከተል መዝቡህ ሳይሆን ይሄ ዝም ብሎ ፍርፍር ልትንቀሳቀስ የምትችል ጥሩ የሆነ ህይወት አላት ተብሎ ያቺ ካውሬ የተረፈችውም የተደበደበችውም ሰውየው ቶሎ ደርሶ የሚያርደው ከሆነ ፈሊላሂል ሐምድ ኸይር ሆኗል። ኢላ ማ ዘከይቱም ኢላ ማ አድረክቱም ወዘከይቱም። ህይወቱ በጣም ተዳክሞ ትንሽ ትንፋሽ ብቻ አፍናፍኖ እንዳይበክት ብሎ የሚያርዱ ሰዎች አሉ። ያ አይደለም ሐረካው ሐረከተል መዝቡህ ሳይሆን ጥሩ ህይወት ላይ ኑሮ በቃ ሊንቀሳቀስ ይችላል። ጥሩ ነው፣ ደህና ነው። ቢዳከምም በጥሩ ህይወት ላይ ተደርሶበታል ተብሎ ካውሬ የተረፈውም የተደበደበውም የተወጋውም የተንከባለለውም ገደል የገባውም ከታረደ ፈቢሃ ምንም ችግር የለውም። ወማ ዙቢሃ አለ ኑሱብ ሸሪዓተል እስላሚያ አሁንም ቁርአን የሚከለክለው ምንድነው? ኑሱብ የሚባሉት አህጃሮች ናቸው። በይቱላህ ላይ ብዙ ጣዖታት አስቀምጠዋል። ከበይቱላህ ዙሪያ ደግሞ ወደ 360 የሚሆን አህጃሮች አሉ። እነዛ ላይ ያርዱና ደሙን ይለቀልቃሉ። ስጋውን እነዛ ድንጋዮች ላይ ሰቅለውት ይሄዱ ነበር በጃሂልያ። ይሄ ለነሱ ኢባዳ ነው። የሚገርም ነው። ለነዛ ተብሎ የታረደውም በክት ነው። ወማ ዙቢሃ አለ ኑሱብ ማለት እሱን ተዕዚም ለማድረግ ወይም እሱ ዘንድ ሆኖ ታርዶ የተተወንም ስጋ መብላት በፍጹም አይቻልም። አላህ ሐራም አድርጎባቸዋል። ሌላው አላህ ሐራም ካረገው ወአን ተቅሲሙ ቢልአዝላም የጥንቆላ ስራንም አዝላም የሚባሉት ምንድነው? ያው በጃሂልያዎች ያደርጉት እንደነበረው የተለያዩ እንደ ዘንጊ የሆኑ ነገሮች አሏቸው። እዛ ላይ ጽሁፍ ይጽፉባቸዋል። አንዱ ላይ አመረኒ ረቢ የሚባል ጽሁፍ ያለው አለ። አንዱ ላይ ነሃኒ ረቢ የሚል አለ። አንዱ ደግሞ ጉፍል ነው፣ ዝም ብሎ ባዶ ያልተጻፈበት አለ። እና ሰዎች ትዳር ፈልገው ለማግባት ይንቀሳቀሱ ወይም ሆነ ሀገር እንሄዳለን ብለው ሲያስቡ ወይም ንግድ ነግዳለን ብለው ሲያስቡ የሆነ ነገር ከፍታለሁ ብለው ሲያስብ ሄድና እነዛን የጥንቆላ እንጨቶች ያነሳል። የዛን ሰዓት እነሱ ሲመዝ አመራኒ ረቢ የሚለው ከወጣለት በቃ አምሯል፣ ልጅቱም ትገጥመኛለች፣ ንግዱም ያተርፋል፣ ሰፈሩም ጥሩ ነው ብሎ ይጓዛል። ነሃኒ ረቢ የሚለው ከወጣለት ይሄ ነገር አይበጅም፣ በቃ ሊያገባት የነበረውንም ይተዋል፣ ንግዱንም ይተዋል፣ ሰፈሩንም ይተዋል፣ ከልክሏል ማለት ነው ይላል። ጉፍል የሚለው ከወጣ ደግሞ ዝም ብሎ ባዶ ከሆነ በቃ አላዘዘኝም አልከለከለኝም እንደገና ያደክማል ይላል፣ ይደጋግማል፣ ያን ያወጣል። መጨረሻ ወይ አመረኒ ወይ ነሃኒ የሚለው ስለሚመጣ ድረስ ይሄ እንግዲህ የግዴታ እንጨቶች መሆን ብቻ ሳይሆን በተለያየም ነገር እንዲህ አይነት ጥንቆላ እጣ እንደሚያወጣውም ይሄም ጽፎም ቢሆን በዛ አይነት ነገር የምትሄዱ ከሆነ ሐራም ነው፣ የተከለከለ ነው ይላል። ዛሊኩም ይህ እንዲህ አይነት የጥንቆላ ስራ መስራታችሁ ፊስቁን ጋጠወጥ ነው፣ እንደውም ከኢስላም ያስወጣል ይላል። አንዱ ምንድነው አመረኒ ረቢ ሲል ሙገየባት ነገር እኮ ነው። ረቢ በማለት የፈለገው አላህን ከሆነ እዛሁን ሂድ እሱ በእንዴት ነው ትእዛዝ የደረሰው? ቀርሜ ዛን ጊዜ አግባ አሁን ሂድ ብሎ የታዘዘ ትእዛዝ። ነሃኒ ረቢ የሚልም ከሆነ አታግባት አትሂድ ያለው እኮ ነገር የለም። ኢልመል ገይብን አውቃለሁ ነው። ረቢ የሚለውም ደግሞ ያን ያስቀመጠው ጣዖትን ከሆነ ከአላህ ጋር ሌላ እያመለከ ነው። ስለዚህ እንዲህ አይነት ነገሮች ውሸት ናቸው። ጠንቁሎ በተለያየ ነገር የተለያየ ነገር ተጣሞ እንዲያገባት እንዲነግድ እዚህ ቦታ እንዲሄድ ይህ ቦታ እንዲያልቀር እንዲህ እንዲያላደርግ አላህ ከልክሎኛል እያለ በአላህ ላይ እየዋሸን የሰውዬ እሱ ነብይ አይደል? ወህይ አልወረደለት ምን ነው እዛ የተከተለው እዛ ያወጣው ነገር ስለሆነ ብቻ። ይሄ ደግሞ በተለያየ ነገር ሊሰሩት ይችላሉ ሰዎች። በስኒ ሊሰሩት ይችላሉ፣ ውሳ እየቆጠሩ ሊሰሩት ይችላሉ። ምንም ነገር ይጠቀሙ ብቻ ኮከብ ብለው ቆጥረውም ሊሆን ይችላል። እንዲህ አይነት የጥንቆላ ተግባርም ሐራም ነው። ዛሊኩም ፊስቁን ወይም በኡዱል ሙፈሲሮች እንዲያሉት ዛሊኩም ማለት ቅድም ከተከለከለው ጀምሮ
حرمت عليكم الميتة والدم ولحم الخنزير ያለው ይሄ وان تستقسموا استقسام ብሎ ማለት ጦላቁል ቀስም ያን እድሉን መፈለግ በጥንቆላ እድላችሁን መፈለግ የተከለከለ ነው። ይሄ ሁሉ ፊስቅ ነው። خروجን عن طاعة الله ነው ይላል። اليوم በአሁኑ ወቅት ማለት አንድ ቀን የተአየና አይደለም። ረሱል አለይሂ ሰላቱ ወሰለም ባሉበት በተለይ እቺ አያት በእድል ፈትህ ስለወረደች اليوم يئس الذين كفروا من دينكم የናንተን ዲናችሁን በዲነል እስላም ዙሪያ ላይ ዲነል እስላምን እንዳልነበር እናጠፋዋለን፣ ዲነል እስላምን ወደ ኋላ እንመልሰዋለን የሚለውን ተስፋ ቆርጠዋል ካፊሮች። ኃይል አጠናክረዋል። ኢማናቸው ዕውቀታቸው በደንብ ዳብሯል። እንግዲህ ተስፋ ሲቆርጥ ሰው ደግሞ በቃ ተስፋ ቆረጠ ሰው የተለያየ ነገር ያመጣል እና ፈላ ተኽሸውሁም እንዲህ ነው። ሰው ተስፋ የቆረጠ ጊዜ ማያሴራው አይነት ሴራ ያለውም ማይለው ማይተቸው ነገር የለም። የተለያየ ነገር አሟጦ ያቅሙን ሁሉ ይፈቀዳል። ካሁን በኋላ ረሱልንና የረሱልን ተከታዮች ኩፋሮች ወደ ኋላ እንደማያስቀሯቸው ሸሪዓተል እስላሚያን ማጥፋት እንደማይችሉ ተስፋ ቆረጡ። ተስፋ ቆርጠዋልና ተስፋ የቆረጠ ሰው ደግሞ ችግር ነው። ፈላ ተኽሸውሁም የተለያየ ነገር ቢያደርሱ እንዲያትፈሯቸው ወኽሸውኒ ኢላል ኸልቀ ሰማዋት ወልአርድ ለቂኔን ትእዛዝ ሳታከብሩ ቀርታችሁ የከለከልኳችሁን ሳትከለከሉ ቀርታችሁ የሚደርስባችሁን ፍሩ። አልየውም ይላል በህይወት የውም ማለት በነገራችን ላይ ሙአየን ጁማዓ ቀን ወይም ቅዳሜ ቀን እሁድ ቀን ማለት አይደለም። በአሁኑ ቀን አረቀኑ እንዲህ ነው ካል ያችን ቀን አይደለም። አልየውም ማለት ረሱል አለይሂ ሰላቱ ወሰለም በነበሩበት አከመልቱ ለኩም ዲነኩም ዲናችሁ ሙሉ ሆኗል ማለት ምንድነው? ከዛም በፊት ናቂስ ነበር የዛን ቀን ዲኑ ሞላ ማለት አይደለም። ይሄ አያት እስከሚወርድም ዲነል እስላም ሙሉ ነው። ሙሉ ነው ማለት ምንድነው? እስከዛ ድረስ ግን ምን ነበር? ናሲኽ ነበር፣ መንሱኽ ነበር፣ የሚወርዱ አያቶች ነበሩ ከማላቱ እንጂ ይሄ አያት እስከወረደ ድረስ ዲነል እስላም በጎዴሎ ኑሮ ስንቶቹ ናቸው ከዛ በፊት የሞቱት? ይሄ አያት ካይወርዱ በፊት የሞቱ ሰዎች በናቂስ ዲን ሂደዋል ማለት አይደለም። ተሟላ ማለት ካሁን በኋላ ወህይ አትጠብቁ። እንግዲህ ይሄ አያት ከወረደ በኋላ የተወሰኑ አያቶች ናቸው የወረዱት። ወይም አልየውም አክመልቱ ለኩም ማለት ምን ማለት ነው? ይሄ ፈራኢዶች ካሁን በኋላ እነዚህ ሙሉ እንደ አምስት አውቃት ሶላት እንደ ሐጅ እንደ ዘካ ያለ የሚመጣ ፈርድ የሆነ ወህይ አትጠብቁ ሞልቷል ማለት ነው እንጂ ረሱል አለይሂ ሰላቱ ወሰለም ከተላኩ ጀምሮ ዲነል እስላም ካሚል ነው፣ ጎሎ አያውቅም። የተንቦጫቦጨ ጎሎ ይሄ አያት ሲወርድ ማለት አይደለም። አሁን ምንም የማይገባቸው አቅላቸውን የማይጠቀሙ ሰዎች ምን አልየውም አክመልቱ ለኩም ብሏል ሞልት ይሄ ካለ ከዛ አያት በፊትም ጎደሎ ነው፣ እዛን ቀን ሞላ ሊል ነው። ሸሪዓተል እስላሚያ አስሉን አስቀምጧል። ዑለማዎች ደግሞ ቅቲባስ ሊያደርጉ የሚችሉ ከሸሪዓተል እስላሚያ ሊወጣ የማይችል ነገር ይሄ አያት ከወረደን በኋላ ረሱል አለይሂ ሰላቱ ወሰለም ወደ አኺራ ከሄዱ በኋላ ከዲነል እስላም ጋር ሙናሰባ ያላቸው ከዲነል እስላም ጋር ሙጣበቃ ያላቸው ብዙ ነገራቶች በሱሐበተል ኪራም በኹለፋዎችም ተገይቷል። ከኹለፋዎች ወዲህም የመጡ ነገሮች አሉ። ያ ማለት ያ ናቂስ ነበር አሁን በይህ ሞላ ነው ማለት አይደለም። ቀድሜ አያቱ ሲወርድ ራሱ ዲን ጎሎ ነበር ዛሬ ሞላ እያለ አይደለም። ይሄ የሚፈሰር ከሆነ ከዛ በፊት የሞቱ ሰዎች ይሄ አያት እስከሚወርድ ድረስ የተሰራው ስራ በጎዴሎ ነበር ነው። ዲነል እስላም ደግሞ ጎዴሎ ሆኖ የሚያቅበት ነገር የለም። ካሁን በኋላ ናሲኽ መንሱኽ የለም። ለምሳሌ ነሃይቱኩም አን ዚያረቲል ቁቡር አላ ፈዝሩሃ ፈኢንሃ ትዘኪርኩም ቢልአኺራ አሉ። እዛ ትእዛዙ በዛው ካሚል ነበር በተከለከሉበት። ካሁን በኋላ ግን ናሲኽ መንሱኽ ረሱሉም ወደ አኺራ ሊሄዱ ቀርቧል። ከዚህ ወዲህ አንድ ትንሽ 80 ምናምን ቀኖች ናቸው ረሱል አለይሂ ሰላቱ ወሰለም። እንደውም ይሄ አያት በወረደ ጊዜና ዑመር ኢብኑ አልኸጣብ እንስቅስቅ ብለው አለቀሱ እኮ ይሄ አያት ሲወርድ። ምን ሆነህ ነው ያ ዑመር ሲሏቸው፣ ያ ረሱላህ አሁን እንግዲህ ይሄ አያት ወረደ የሞላ ነገር ጎዴሎ ነው፣ እስካሁን ገና ከማላቱን ነበር የምንጠብቀው፣ አሁን እኮ ነገር ከሞላ በኋላ ነቅስ እንጂ ሌላ ምን ይጠበቃል ብለው እንትን እንዳሉት ወደ አኺራ የመሄጃ ሰዓት ደርሷል። ካሁን በኋላ ናሲኽ የሚባል ነገር ወህይ የሚወርድበት ጊዜ አይደለም የሚለው ነው። ይሄ አያት እያስረዳን ያለውና አልየውም አክመልቱ ለኩም
እንደ አያቱ ከሆነ ዑመር ኢብኑ ኸጧብንም አንድ ይሁድ ብሏቸው ነበር እናንተ ውስጥ እኮ አንዲት አያት አለች እሷ አያት ለኛ ወርዳ በነበር ቀኑንም ዒድ አርገን እንይዘው ነበር ብሎ ጠየቃቸው ማናት ሲሉት አልየውማ አክመልቱ ለኩም ዲነኩም ያለው አያት አላቸው እሱ ምን አሉት እናቃለን የወረደችውም አረፋ ላይ ነው እሱም በአደል አስር ነው አረፋን ደግሞ ዒድ አርገን ነው ይዋል ነው እኛም እናንተ መታቁት እኛም ማናቀው ነገር የለም ብለው መለሱለት ይላል ይሄን የሚሉባው ምን ብለው የተረጎሙ ሰው ናቸው አልየውም ማለት ያችን ቀኗል ብዙዎቹ ሙፈሲሮች ይሄዱበት የውም ማለት ምንድነው ዘመን ማለት በህይወት በረሱል አለይሂ ሰላቱ ወሰለም አሁን ባለው ጊዜ ዲናችሁ ሙሉ ነው ነስኽ እንዲያትጠብቁ እያለ ነው ወአትመምቱ አለይኩም ኒዕመቲ ኒዕማው ምንድነው ፈትሁ መካ ከመጣ በኋላ ፊትኮ መከራቸውን እያዩ እየተሳደዱ ወደ ሀበሻም እንደመጡት ወደ መዲናም እንደሄዱት ወደ ተለያየም ሀገር አሁን የበላይነቱን ነስሩን ፈቱን ሰጥቻችኋለሁ ምን ጎደለባችሁ ነው የሚለው አላህ ኢዝንም ሰጥቻችኋለሁ ወረዲቱ ለኩሙል ኢስላማ ሃይማኖቶች እስልምናን መርጨላችኋለሁ እኔ ስትገዙ ዲነል ኢስላምን ተከትላችሁ ዲነል ኢስላም ያዘዘውን እየፈጸም ዲነል ኢስላም የከለከለንን እየተከለከልን ካርን አላህ የመረጠልንን ዲነል ኢስላምን ይዘናል ማለት ነው ቅድም ካልነውም ጋር የማይሄደው የፈለግነውን እንድናምን ፈቅዶልናል የሚሉ ሰዎች እኮ የሀያት የሚለው ምንድነው ወረዲቱ ለኩሙል ኢስላም ዲና አለ ከሃይማኖት ዲነል ኢስላም ነው የተመረጠላችሁ ወመን يبتغي غير الاسلام دينا فلا يقبل منه ከእስልምና ውጭ ያለን ሃይማኖት ብሎ አላህን እገዛለሁ የሚል ሰው የፈለገውን ቢሰራ ተቀባይነት የለውም وفي الاخره من الخاسرين يوم القيامه ደግሞ ከስሮ ነው የሚነሳው ከስሮ ነው يوم القيامه የሚቀርበው እየተባለ ሁሉንም እንድንከተል ፈቅዶልናል የሚሉት ምንም መሰረት የሌለው መሆኑን ከይሁማው ግድ ይላል ማለት ነው فمن يضطر في مخمصة ብሎ ማለት አማራጭ የሌለው በቃ ህይወቱን ሊያሳጣ የደረሰ ረሐብ ማለት መخመሷ ይባላል ሰውየው ተቸግሮ ያንን የተከለከለውን በክት ነው ያልነውን ቅድም ልትበሉት ተከልክሏል የተባለውን ካልሆነ እሷን ቀምሶ እንጂ ህይወቱን ሊያጣ የሚሆን ከሆነ ሰውየው እዛ ድረስ ከደረሰ ይሄ ትንሽ ቁርሴን አልበላሁም ምሳዬን አልበላሁም ብሎ አይደለም አንድ ቀን ጦሜን አድሬያለሁ ሁለት ቀን ብሎ ሳይሆን ግን መጨረሻ አማራጭ ላይ ደረሰ ያችን ባይበላ የሚሞት ቀድር ግን ያችን ቢቀምስ ህይወቱን ለማትረፍ ከደረሰ غير متجانفين ይላል አላህ متجانف لإثم ማለት ሰፈራ ይወጥቶ ለወንጀል ሳይሆን እንደ መዝሐብ ሻፊዒያው ነው ወይም غير متجانف لإثم ማለት ሰደረመቅ ህይወቱን የማትረፍ ቀድር ነበረ የተፈቀደለት ህይወቱን ማትረፎ እስከሚጠግብ ድረስ ሳይሆን የበላው ትንሽ ያችን ለዶሩሪያ ቀድር የበላ فإن الله غفور الله ማሪ ነው በዚህ አይዝም ረሂም የሆነ ጌታ ነው ደግሞ አላህ ማለት ሙሐረማቱ ያው ሙሐረም ነው እሱም ብታገኝም እሱም በልታ ህይወትን ማትረፍ የለብህም ብትሞትም ሙት አይደለም እኮ ሸሪዓት الاسلام ያለው አላህ አርሐሙር ረሂሚን ለመሆኑ ሰውየው ተቸግሮ ያችን ካልቀመሰ በስተቀር ህይወቱ ወደ አኺራ ምታልፉና እንደውም ያችን አለመጠቀም ሌላም ችግር ሊያመጣበት ይችላል ስለዚህ አንቆት ሰውየው የተከለከለው ኸምር ኑሮ ያችን ታልተጎነጨ ሊሞት ከደረሰ ወንጨት ብሎ በዛው እንዳይስባት ቶሎ ያ ትንታውን ብቻ አስወግዶ ስለንትን ስላለ የውመል ቂያማ አይጠየቅም አሁንም ወንጀለኛ ነው ሊባል አይችልም እቺ ሰደረመ የዶሩሪያውን ቀድር ማለት ነው ስጋውንም ከዛልካ አትርፏል አሁን ያችን ተቀመሰ ሐላል ወዲ የሆነ ምግብ የሚያደርሰው ቀድር እንደሆነ አውቋል ከዛ ላይ አቁሞ ያችን ቀድር ስለተጠቀመ የሰውየ ተጠያቂ አይደለም አላህ ፈቅዶለታል ረሂም የሆነ ጌታ ነው ገፉርም ነው በእቦቹ فإن الله غفور ሲል የበላው አላህ ማረው እንጂ ሐታ ሲበላ ያቺ ተፈቀደች አልነበረችም ማለትን ያስተያያል ብለው ነበር ያው አላህ ፈቅዶ ነው حرام በላ ልንለው አንችልም መቼም በዛን ሰዓት እቺን ቀድር ካለ ከዛ በላይ ሳያልፍ ከሆነ ወደ ሐላሉ ነው የሚሄድ ለሐላል ነው የተጠቀመው ግን ያን አላህ ሐላል እንዲሆን ያደረገው ረሂም የሆነ ጌታ ያንንም መጠቀም የለብህም ብሎ አልከለከለም ይቻላል ነው የሚለን እሺ يسألونك ماذا أحل لهم
قل أحل لكم الطيبات وما علمتم من الجوارح مكلبين تعلمونهن مما علمكم الله فكلوا مما أمسكن عليكم واذكروا اسم الله عليه واتقوا الله إن الله سريع الحساب እና ረሱል ይሄ ሐራም ነው የሚለውን ይሄ አያት ሲቀራ ከሷሐበተል ኪራም ብዙዎቹ ጥያቄ አቀረቡ እና ለኛ የተፈቀደልን ምንድነው እንደውም እንደና ሐቲም ወዐዲ አዳኝም ስለነበሩ ምን አይነት ነው ለኛ የተፈቀደልን ሲሉ አላህ ምን አለ ጀዋቡን በጅብሪል አማካይነት ለረሱል አለይሂ ሰላቱ ወሰለም እንዲደርሳቸው አደረገ የሰአሉነከ ማዛ ኡሂለ ለሁም ለነሱ የተፈቀደላቸው ቁል ኡሂለ ለኩም الطيبات አላህ የፈቀደው ሙስተለዛት የሆነ ይሄ ክብር ያለው ሰው ጥሩ ነው ሊለው ይሄ ሐሸራት ቀፋፊ ነገሮች አሉ ዝም ብሎ እንዳይጥ እንደባጉንቸር ምናምን ያለው ሁሉ ዋፋፊ አይደለም ዲነል እስላም ሙስተለዛት ሆኖ ይሄ አቅላቸውን የሚጠቀሙ ክብራቸውን የሚጠብቁ ሰዎች ጥሩ ነው ብለው ህብረተሰቡ ሊቀበለው የሚችለው እንጂ ያጸያፊ የሆነ ሙስተቀዘር የሆነ ነገር አልተፈቀደም ነው የሚለው አላህ ቁል ኡሂለ ለኩም الطيبات ሙስተለዛት የሆኑ ተፈቅዷል ሁለተኛ ወማ አለምቱም من الجوارح ጃሪሐትን ጀዋሪህ ጀምዕ ነው እነዚህ አዳኝ የሆኑ አስተምራቸዋቸው የማደን ብቃት ያላቸውም አዳኞች ያደኑትም ይፈቀድላቸዋል ይላል አላህ እነዛን ሙከልቢን ነው የሚለው ከለበ ፊዕሉ ሲሆን አሰልጠናችሁ ይላል አሁን ከለበል ከልበ ማለት ከልብን ስልጣና ሰጠው ማለት ነው እነሱ ደግሞ ተዕሊም ይወስዳሉ ውሻዎችና እንዴት ብሎ ማደን እንዳለበት እንዴት መያዝ እንዳለበት እንዴት ማምጣት እንዳለበት እነዛ አዳኝ የሆኑ ሰዎች ውሻን በማሰልጠን ዕውቀቱ ያላቸው ሰዎች ውሻን አላህ ከሰጣቸው ዕውቀት ለውሾቹ ዕውቀት ሰጥተው እነዛ ውሻዎቹ አድነውትም የመጣው ይፈቀድላችኋል ችግር የለውም ነው የሚለው አላህ ሙከልቢን እናንተ ውሻዎችን አሰልጣኝ ሆናችሁ ዝም ብሎ ሳይሰለጥን አንድ ውሻ ሄዶ የሆነች የምትበላ ነገር ይዞ ገሏ ከመጣ አይፈቀድም ከነ ህይወቷ ይዟ ከመጣ ችግር የለም ተቀብሎ አርዶ ይበላል ይሄ አሰልጥኖ ቢስሚላህ ብሎ የላከው ውሻ አድኖ የመጣውን ግን ገሎም ይዞ ቢመጣ ችግር የለውም ብቻ አንደኛ ውሻው የሰለጠነ መሆን አለበት ያስተዳደንን ሁኔታ አሰልጥነው ነው ሁለተኛ ሲልከው ዝም ብሎ በጥሶ በራሱ ወጥቶ ሳይሆን ቢስሚላህ ብሎ መላክ ግዴታ ነው ይሄ ብቻ ሳይሆን ደግሞ እዛ ይዞም ሳይበላ እንዳለ ይዞ የሚመጣ ከሆነ ደሙን ቢጠጣ ችግር የለም ለባለቤቱም እንደማይሆን ስለሚያውቀው ሳይበላ እንዳለ ገሎ ይዞ ከመጣ ያም ሸሪዓተል እስላሚያ የፈቀደላችሁ ነው ወአሊሙነሁነ ሚማ አለመኩሙላህ ዕውቀትን መቼም አላህ ለሰው ልጅ ነው የሰጠው አቅልንም ያህል ነገር ለሰው ሰጥቷል ሰዎች ደግሞ አላህ ከሰጣቸው ዕውቀት ለሌሎቹ አቂል ላልሆኑት ኢድራክ ብቻ ነው ያላቸው እንጂ ሌሎቹ ዑቀላ አይደሉም ሚነል ዑቀላ ቢሆኑማ ሸሪዓም ይኖራቸው ነበር ይታዘዙ ነበር ግን አላህ የሰጣቸው አንዳንድ ጊዜ ኢድራኩ ራሱ የሚገርም ነው የሰው ልጅ የሚሰጣቸውን ስልጣና ሲወስዱ ዕውቀት ሲወስዱ ያዘዟቸውን ሲተገብሩ ልክ ባሁን ሄደው የሆነ ዕቃ ገዝተው ምን ብለው ምናምን ሲታዩ በጣም የሚገርም ነገር አላቸውና በድሮውም ጊዜ ቢሆን አዳኞች በእነሱ እንዲያድኑ አፈንፍነው ይዘው እንዲመጡ ያስተምሯቸዋል ያን ደግሞ ይፈጽማሉ እንደዛ ከሆነ ፈኩሉ ሚማ አምሰክና አለይኩም ለናንተ ይዘውላችሁ የመጡትን ብሉ ተጠቀሙ ፈልጉ ሽጡ ወዝኩሩ ስመላሂ ዐለይህ በዛ በምትልኩት ባይሆን ባዳኙ ውሻ ላይ ሌሎችም እንደነሱ የሰለጠኑ ካሉ የአላህን ስም ጠርታችሁ ቢስሚላህ ብላችሁ ላኳቸው ሊያዲን ሲፈልግ ይፈታዋል ቢስሚላህ ብሎ ይለቀዋል ከዛ ወዲያውኑ ወደ ሌላም ምንም አይሄድም ይሄዳል አፈንፍኖ ይዞ ከዛሊከ ሳይበላ ይመጣል አንደኛ የሰለጠነው ውሻ ነው ሁለተኛ ቢስሚላህ ተብሏል ሶስተኛ ደግሞ በዛው በሰለጠነው መልኩ ለራሱ አልበላ ምንም አላደረገም ያንን ይዞ ከመጣ መብላት ይቻላል ወተቁላህ አንዳንድ ጊዜ ዱንያ አሻጋይናትና ባልሰለጠነው ውሻ የታደነ ሊሆን ይችላል ወይ ቢስሚላህ ሳይለው በጥሶ ሄዶ ሊሆን ይችላል በራሱ አድኖ ሊመጣ ይችላል ወይም እዛ በልቶ ሊሆን ይችላል ዝሮ ሸሪዓተል እስላሚያ ካለው ውጭ ሆኖ እንዲያትጠቀሙ ወተቁላህ
ትልቁ ለሰው ልጅ እንግዲህ መድኃኒቱ ተቅዋላህ አይደለም። ለምን ኢነላህ ሱብሓነሁ ወተዓላ ሰሪዑል ሒሳብ ሀያልነቱን እያሳየን ነው። አላህ ሰሪዑል ሒሳብ ሲባል ወይም እዚሁ ዱንያ ላይ አላህ ምርመራው ፈጣን ነው ማለት ጀዛውን እዚሁ ላይ ሊያመጣ ይችላል። አንዳንድ ሰው በሐራም አወኩ ብሎ የተከለከለውን ተጣሞ እከብራለሁ ሲል የተከለከለውን ነገር ተጣሞ እጠቀማለሁ ሲል የሚያመጣበት በላ አይታወቅም። እዚሁ ዱንያ ላይ ሰሪዑል ሒሳብ ነው ማለት ጀዛ የሚሰጠው ፈጣን ነው፣ ቶሎ ነው የሚደርሰውና እዚሁ ላይ በላ ሊደርስባችሁ ይችላል። ወይም ኢነላህ ሰሪዑል ሒሳብ ተአድየም ጀምሮ ኢላ የውሚል ቂያማ ያለው ከዛሊከ ሰውም ጂኑም ሆኖ የአላህ ሀያልነቱ ያ ሁሉ ጡለ ሐያቲህ እንግዲህ 1000 ዓመት ይኖራል 300 ይኖራል ያ ሁሉ ሂሳቡ ሲያልቅ ምንም ያህል ጊዜ ፈጃ አይባልም። ይሄን ሁሉ የማወቅ ይሄን ሁሉ ሂሳብ የማድረግ ችሎታ ያለው ጌታ ነውና እንዲህ አይነቱን ሀያል ጌታ የውመል ቂያማ ሰዎች ባያቁም ሰዎች እለቱን ባይረዱትም ግን ያልሆነ ሐራም እየሰራችሁ የምታካብቱትን አላህ የውመል ቂያማ ሂሳብ ያረገናል፣ አላህ ያውቅብናል፣ አላህ ይጠይቀናል ብላችሁ እወቁ ነው የሚለው አላህ። እንደግ ይሄ አያት አልየውመ ኡሒለ ለኩም ጦይባት ዋናውና ወሳኙ ላይ ስንደርስ ነው የቆምነው። ማለትም ቅድም እንዳልኩት ካለምንም ዕውቀት ዛሂረል አያቱን ብቻ እየያዙ ሰዎችን በክት እንዲበሉ የሚያደርጉ እንደስተዛሬው እንኳን ተደብቆ ዝም ብሎ በኩሽና በበረንዳ ሳይሆን ሀታ በሚዲያ ላይ ወጥተው ታለምንም እፍረት ማንም ያረደውን ብሉ የሚሉ ሰዎች የተፈጠሩበት ወቅት ነው አሁንና ይሄ አያት ደግሞ ምንድነው የቁርአን አያቱ የሚጠቀሙት ምንድነው? አልየውመ ኡሒለ ለኩም ጦይባት ወጧዓሙ ለዚነ ኡቱል ኪታበ ሒሉን ለኩም የአህለል ኪታቦችን እርዴት ይፈቀዳል ሲል እንዴት ነው ሊፈቀድ የሚችለው? ዋናው ቁም ነገር የሌሎቹን ሳይሆን የአህለል ኪታቦችን ለምንስ ፈቀደ? የተፈቀደው እነሱ ከሌሎቹ በምን ስለሚለዩ ነው? ያ ሽሩጥ ከለለስ ይፈቀዳል እውነትም አይፈቀድም የሚለውን የምናይበት አያት ነበርና እንዴት ነው የምናደርገው? አሁን ችግሩ ለቀጣይ መሆኑ ሳይሆን እናንተ በጧት አይደለም የምትመጡት፣ እንግዲህ ፍሬው ላይ ነው የምትመጡት። ነገሩ የሚያልቀው ደግሞ ቀደም ብሎ ሊሆን ነው። ሰፊ ነው አሁን የምንጨርሰው አይመስለኝም። በደንብ ማብራራት የሚያስፈልገውና በአሁኑ ሰዓት አህል ኪታብ ወይ ከሆኑ ማግባቱም ይፈቀዳል ብለው ሀታ በጋብቻ ላይ እንኳን እየፈቀዱላቸው ማለት ከይሁዳዎቹ ጋር ከነሷራዎቹ ጋር ልጆቻቸው ስንቶቹ ናቸው ይሁዳ የሆኑት ነሷራዎች የሆኑት? ያገኘውን በተለያየ ቢታረድም መብላቱ ይፈቀዳል ያለውን ይበል እያሉ ደግሞ ስንቱ ነው ፈክት እያበሉት ያለው። ሀገራችን እርዴት ምን ተብሎ እንደሚታረድ ሁላችሁም ታውቁታላችሁ። ሳሊሱ 30 የሚሉ ሰዎች ቢስሚል አብ ብሎ ወልድ ወመንፈስ ቅዱስ ብሎ ነው የሚያርደው አይደል? በጅብሪል ስም እንደገና በኢሳ ስም ደግሞ አሐድ ይላሉ። መጨረሻውም ደበላልቆ የሚያርዱትም እውነት ይሄ ተፈቅዷል ወይ? አሁን በሀገራችን አህለል ኪታብ ተብሎ ይሄ የቁርአን አያት የተናገረውን ሸርጥ አሟልተው ያረዱት እርድ ነው ወይ የሚለው በጣም ሰፊ ማብራሪያ ስለሚያስፈልገው እንግዲህ ቀጣይ እናደርጋለን ኢንሻአላህ። ወላሁ ሱብሓነሁ ወተዓላ አዕለሙ አህከም። ተሰማነው ምን ተራ አላህ ያርገን። ቀጣይ በደህና ምን ደርሳ አላህ ያርገን እናየዋለን بإذن الله። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله